ሀሊማ እንደማታውቅ ነው ያሰበው። ከመኝታ ቤቱ ለመውጣት ሲሞክር ሀሊማ በሞተ አቅሟ እየተንቀጠቀጠች ቤቱ ለቃ ወጣች። በጣም ሰውነቷ ደርቋል። ወዴት እንደምትሄድ አታውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። እንፋሎት እውነተኛ ታሪክ ከክፍል 2 የቀጠለ። ሀሊማ እንደማታውቅ ነው ያሰበው። ከመኝታ ቤቱ ለመውጣት ሲሞክር ሀሊማ በሞተ አቅሟ እየተንቀጠቀጠች ቤቱ ለቃ ወጣች። በጣም ስለደነገጠች ሰውነቷ ደቋል። ወዴት እንደምትሄድ አታውቅም። እንዲሁ እግሯ ወደ መራት አቅጣጫ መሄድ ጀመረች። ረጅም መንገድ ከሄደች በኋላ ወዴት እየሄደች እንደሆነ ግራ ገብቷት አንድ ጥግ ላይ ተቀምጣለች። እንደ አጋጣሚ ሆኖ ሀሊማ በተቀመጠችበት መንገድ የሀሊማ ዘመድ ፋጡማ በዚያ መንገድ ስታልፍ ሀሊማ አጥብቆ ተመለከተቻት። ሀሊማ ግን ቀድማ ፋጡማ ናታለች፣ ግን ማን እንደሆነች ማገናዘብ አልቻለችም። ፋጡማ በተመለከተች አየቻት። ፊቷ አዲስ አበባ በደንብ ለማየት ሞከረች። ሀሊማ ሂጃብ ስለተዝረከረከ ከፊቷ ሽኖታል። ማን ትሆን እያለች ማሰብ ጀመረች። እኔ እዚህ ትንሽ የት ነው የማውቀው ብላ ትንሽ እንደማሰብ ካለች በኋላ ያሰው የሆነችው ዘይነባ የእሷ ልጅ ሀሊማ ትሆን ብላ አሰበች። ሀሊማ ብትሆን አይታኝ ዝም አተኝም አይታኝ በስልክ ራሱ እንዴት እንደምትሆን ያለችዋን ያወችሙ እዚህ ድረስ ምን ልትሰራ መጣች? በዛ ላይ ብቻዋን አይ እሱ አይደለችም ብላ አልፋት ሄደች። ክፍል 3 የተወሰነ መንገድ ከሄደች በኋላ ግን ውስጧን የሆነ ነገር ከነከናት እና ልጅቷ ምን ሆና ይሆን ብላ አሰበች። ለምን ሄጅ አልጠይቃትም ብላ አሰበች። ትንሽ ቆም ብላ አሰበችና ወደ የመጣችበት መንገድ ተመለሰች። ነገር ግን ሀሊማ ከነበረችበት ቦታ ለቃ ሄዳለች። ፋጡማ በጣም ተናደደች። ለምን ጀመረች? እዛው አካባቢ ዞር ዞር እያለች ሀሊማ በተዳከመ አቅሟ እየተጎተተች እየሄደች ተመለከተቻት። በጣም ተራራቁ ማየት ትችላለች። በፍጥነት እየተራመደች ርቀታቸውን እያጠበች ሄደች። በጣም ስትቀርባት ሚጣ እያለች ሀሊማ ግን ጭራሽ አልሰማቻትም። አሁን እየሄደች ነው። ከጀመረው በላይ በጣም እየፈጠነች የሞት ሞቷን አጓዛች። እንኪ ሚጡ ብላጇን ይዘው ሳዞር ጭራሽ ያላሰበችው ነገር ነበር ያየችው። ሀሊማ አለቻት። መልስ አልሰጠቻትም። ራሷን ለመረጋጋት ጀመረች። እችን ምን ታደርጊያለሽ አለቻት። የሀሊማ ያልኩት ዝም ማለቷ ይገረማት። አላውቅም እንዴ ፋጡማ አስልኩኝ። ምንም አይነት መልስ የለም። በሁኔታው ግራ የገባች ፋጡማ ቤቷ እዛው አቅራቢያ ስለበለዛት ቤቷ ሄደች። ሰውነቷ ጠውልጓል። ከንፈሯን በሚባል ባይዋል። ፋጡማን ፊቷን እጇን እና ጋር ተጠበቀ። ማቀድሞ ትንሽ እንደ መንቃት እያለች ነው ወደ ውስጥ ይዛለች። አርባላት እየበላች ሳለ ስልኳን ወደ አባቷ ለመደወል ቤት ልደውልላቸው አለቻት። አንገቷን በመናቅ እንዳትደውል በምልክት ነገረቻት። እሺ ቤት አልደውልም፣ ግን ምን እንደሆንሽ ንገሪኝ አለቻት። ምን ብላ ትንገራት? ዝም አለቻት። እሺ በቃ ልደውል ነው ስትላት ሀሊማ በድንገት እንባዋ እንደ ጉድ መውረድ ጀመረ። መናገር ትፈልጋለች፣ ግን አፏ ተሳስሮባታል። ፋጡማ በሁኔታዋ ትንሽ ተረበሸች። እሺ አትንግኝ ብላ ከተቀመጠችበት ተነስታ ሀሊማ አጥብያ አቅፋ አባብለቻት። በጣም ስለነበር የበላች ምግብ አደካከማት። ገና አቅፋት ጸጉሯን ማሻሸት እንደጀመረች እንቅልፍ ይዟት ሄደ። ፋጡማም ሀሊማ እንደተኛች ስታይ አስተካክላ አስተኝታት የሀሊማ አባት ጋር ለመደወል ስልኳን ስልኳን ይዛ በሩን ጠጋ አድርጋላት ወጣች። ልደውል ወይስ ይቅር? ሀሊማ ልደውል ስላት ለምን አለቀሰች? አባቷ ጋር እንዲደውል ለምን አልፈለገችም? ለነገሩ አባቷ ጋር ከመደወል ዘይነባ ጋር ይሻላል ይመስለኛል ብላ አሰበች። ግን ደግሞ ምን ድረስ መጣች? ለዛውም ብቻዋን ብዙ ጥያቄዎች አንዷ ውስጥ ተቀረባት። ግን ለማንኛውም አባቷ ጋር ከመደወል ዘይነባ ጋር መደወል የተሻለ ነው ብላ አሰበች። 0913 25 የዘይነባን ስልክ ቁጥር ተጭና መደወል ጀመረች። ይጠራል። ከአሁን ስልኩ ተነሳ እያለች በተደባለቀ ስሜት ውስጥ ሆና እየጠበቀች ነው። የዘይነባ ስልክ ቻርጀር እንደተሰካ ነው። ሰሚራና ካዲር ሳሎን ቤት ውስጥ ቁጭ ብለዋል። ካዲር ማለት የሀሊማ አባት ነው። ዘይነባን ለመግደል ሲያስቡ ነገሩ እንዲህ ከባድ ይሆናል ብለው አላሰቡም ነበር። እስኪመሽ ጠብቀው ሬሳውን የሆነ ቦታ ላይ ለመደበቅ ተስማምተው እስከሚመሽ
እየጠበቁ ነው። ድንገት ግን የዘይነባ ስልክ ሲጠራ ሁለቱም በጣም ደነገጡ። ሰሚራ ከተቀመጠችበት ተነስታ ስልኩን ወደሚጠራበት ቦታ ሄዳ ስልኩን ከቻርጁ ላይ ነቀለችው። የተመዘገበ ስልክ ነው። ፋጡማ ይላል ብላ ልታቀብለው እጇን ስትዘረጋ እኔ አንስቼ ምን እንዲላት ነው የምትሰጪኝ? ራስሽ አንሺው። በዚህ መሃል ሁለቱም እየተጨናነቁ ስልኩ ተዘጋ። ሰሚራ ስልኩን ይዛ መጀመሪያ ወደ ተቀመጠችበት ቦታ ሄደች። ከጥቂት ደቂቃዎች በኋላ ድጋሚ ስልኩን ጠራ። ስልኩን አንስቶ የሚያናግር ጠፋ። ሰሚራ አሁንም ስልኩን እንደያዘች ነው። ፋጡማ ከመጀመሪያው በላይ አሁን ይበልጥ ተጨነቀች። የሀሊማ ሁኔታ፣ የስልኳ አለመነሳት አንድ ላይ ሲሆኑ ብዙ መጥፎ ሀሳቦች እንድታስብ አደረጋት። እረ ምን ሆነች ነው ፋጡማ? ደጉን አስቢ እንጂ አለች ፋጡማ ራሷን ለማረጋጋት እየሞከረች። ምናልባት አላየችው ይሆናል ብላ ድጋሜ ስልኩን መደወል ጀመረች። ካድርና ሰሚራ እንደዛው እንደተፋጠጡ ናቸው። ፋጡማ ኔትወርክ አስቸግሯት ደጋግማ እየሞከረች በመጨረሻ ተሳካላት። መጥራት ጀመረ። ሁለቱም በድጋሚ በጣም ደነገጡ። ሰሚራ ካድርን አፍጥጣ እያየችው ነው። በአይኗ አንሳው እያለች ትዕዛዝ የምትሰጥ ነው የሚመስለው። ሰሚራ በካድር ዝምታ ተናዳለች። ፋጡማ በበኩሏ እረ አንሺው እያለች ነው። ሀሊማ አሁንም እንደተኛች ናት። ግን ድንገት ሰሚራ ስልኩን ብድግ አድርጋ የማንሻውን ቁልፍ ተጭና ሄሎ አለች።